ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን ቆያችሁ? ዛራ ሚዲያ ኔትወርክ ነው መከታተል ላይ የምትገኙት። ሳተላይትና ዩቲዩብ ላይ ነው የምትገኙት። ወቅታዊ ጉዳይ ዝግጅታችን አሁን ጀምረናል። አብራችሁ እንድትቆዩ እንጋብዛለን። የፕሬዝዳንት ኢሳያስ አፈወርቂ ንግግር ስንከታተል ቆይተን ነው ዘጌት ብለን የመጣ ነውና ወደ እናንተ ያዘጋጀነው ጥንቅር አለን። እንግዲህ መጠዛጠዙ ቀጥሏል። ፕሬዝዳንት ኢሳያስ አፈወርቂ ለጠቅላይ ሚኒስትሩ ሚኒስትር አብይ አህመድ የብልጽግና ፕሬዝዳንት መጠነ ሰፊ የቃላት ጥቃት ፈጽሟል። ባለፈው አብይ አህመድ ፓርላማ ላይ እንዳደረገው አሁን ደግሞ ምላሽ የሚመስል የሚገርም እንኳንም ትግርኛ ቻልኩ የሚያስብል ቃል መጠይቅ ነው። እንኳን ባስተርጓሚ አልሰማሁት የሚያስብል ማለት ነው። ትግርኛ ኦርጋኒክ ዝም ብሎ እንደወረደ ሲሆን ሞር ትርጉም ስለሚሰጠው ለማንኛውም እዚህ ጋር ትኩረት እናደርጋለን። አብይ አህመድ አደጋ ውስጥ ነው። አረብ ኤምሬት ከሶማሊላንድም እቃዋ ጠርንፋ እየወጣች ነው። በአሶሳ በኩል ችግር ገጥሞታል። አብይ ሰንዳፋ የፋኖ ኃይሎች ጥቃት ፈጽመው ሄደዋል። ስለዚህ ጉዳይም በማስረጃ እና በፎቶም በምናምንም አስደግፈን ወደ እናንተ የምናደርሰው ይኖረናል። አብራችሁን ቆዩ። ዩቲዩብ ላይ ያላችሁ ሼር አድርጉት። ፕሮግራሙ በጣም ወቅታዊ ፕሮግራም ነው። ሳብስክራይብ ካላደረጋችሁ ይህን ቻናል ሳብስክራይብ ሳታደርጉ የምትከታተሉ የዚህ ሚዲያ አክብራችሁ የምትከታተሉ ደግሞ ሳብስክራይብ በማድረግ አክብሮነታችሁን ግለጹ። ያው ኖቲፊኬሽን ምልክቱ ተጫኑና የሜምበር ሆናችሁ አባል ሆናችሁ የዚህ ቤተሰብ ያው ሳብስክራይብ አድርጋችሁ ስትሄዱ ማለት ነው። በተረፈ ላይክ አድርጉት። የበለጠ ሌላ ጋር ይደርሳል። የመደረስ እድል ስላለው ላይክ ስታደርጉት ላይክ ማድረጉ አትርሱ ማለት እንወዳለን። ሚዲያውን ደግፉ። በስክሪን ላይ በምታዩት መጀመሪያ ተመልካቾች ቃለ መጠይቁ የፕሬዝዳንቱ ቃለ መጠይቅ አጥር አድርገን 1-7 ደቂቃ ያዘጋጀነው አለ ወደ እናንተ እናደርሰው። ከዛ በፊት ግን አሁን አንድ አለኝ የሚላት ኤርትራ ያው ሲላት የነበረኝ አዳኝ የጨለማ ጊዜ የክፉ ጊዜ አዳኝ እናንተ ባትኖሩ ኖሮ እኮ ምናምን የተባለ መጨረሻ ላይ የት ያው ወርዶ የት እንደደረሰ ተመልከቷል። ሰነፍ the4 አራት ቃላቶች አሉት ብሎ አክሮኒምስ ይሄን ቃላቶች አሉ ብሎ ሰነፍ ነዳይ ማለት የነቢጤ ማለት ነው። ለማኝ ማለት ነው። ነዳይ አለው። ፈሪ አለው። ሰነፍ አለው። ስስታም አለው። ስስታም ማለት ነው። አራት ቃላቶች እኔ በዛው ዝም ብዬ ነው የምተረጉመው። ያው ትክክል ካልሆንኩኝ ታስተካክሉኛላችሁ። ሰነፍ፣ ለማኝ፣ ፈሪ፣ ስስታም በአራት ቃላቶች ነው የገለጸው። አብይን ነው ብልጽግና ነው ተሰሙታላችሁ። ያው የተወሰነው እየተረጎም ካመጣላችኋል። ከዛ በፊት ግን አረብ ኤምሬት የአብይ አዳኝ ከዩኤኢ ማለት ነው ወጣለች፣ እየወጣች ነው። ያው ስክሪን ላይ የምታዩት ሰውዬ ፋንታ መሐመድ የሚባለው እጅ ሰጠ ተብሎ ትልቅ እንትን እያደረገ ነው። ያው ባለፈው ማስረሻ ሰጠ የገባ ጊዜ እና አጌና ይነግሩን ነበር እየመጣ ነው ብለውን ነበርና ስለዚህ ጉዳይ ነግራቸዋለን። ያው ፕሬዝዳንቱ ሁለተኛ ርዕስ ላይ እንዳለው እኛ ማንንም የምንፈራ ይመስላችኋል? ጦርነት እኮ ኮሌጅ ሄደን አይደለም የተማርነው ብሏቸዋል። ጦርነት እኮ ኮሌጅ ሄደን አይደለም ስለ ጦርነት የተማርነው ብሎ ያሉ ሁኔታ በዚህ ቋንቋ ገልጾታል። የአረብ ኤምሬት ጉዳይ የአብይ ጉዳይ ነው። ትልቅ ዜና ነው ለአብይ። ይሄ በእውነት ነው። በጣም ምን አይነት ችግር ውስጥ እንደገባ ሰውየው ስታስቡ ጓደኛ የለው ወዳጅ የለው። አሁን አረብ ኤምሬትም ያው ምንም ለማጣቅመው ኢትዮጵያ ምንም ሲግኒፊካንስ የሆነ ለውጥ ላታመጣ ዝብላ ገንዘብ እየሰጠችው አትኖርም። UAE withdraws military assets after Somalia bans its aircraft። የአረብ ኤምሬት ወታደራዊ እቃዎቿን አስወጣች ከሶማሊያ ያው የበረራ ከከለቻት በኋላ ማለት ነው። በዚህ በኩል ምንም አይነት በሶማሊላንድም ሶማሊላንድ አሁንም ሶማሊያ ስለሆነች ነው። በዓለም አቀፍ ሕግ የሶማሊያ ነው እና በእኔ ኤርስፔስ እንዳታልፊ ነው። ለምን ያው እስራኤል ገባችበት። እስራኤል ደግሞ ከዩናይትድ አረብ ኤሚሬት ግንኙነት ሊኖራት ይችላል። አታወግዝም። የኢትዮጵያ ወዳጅ ናት። የአርኤስኤፍ ደጋፊ ነች እና ሙሉ ሎጂስቲክሱ በዛ ስታሳልፍ ነበር ነው ብላ አስቆመችው ማለት ነው። ይሄ ኤርስፔሱን ለአርኤስኤፍ ብቻ አይደለም
ለኢትዮጵያ መንግስትም ችግር ነው። ለአረብ ኤምሬትም የገቡበት ችግር ያው የሳዑዲ ሰፈሩ አካባቢ ቀጠናው አካባቢ ያደረገችው ያለው አስተዋጽኦ በጣም ከባድ ነው፣ በጣም ግዙፍ ነው። ለአልቡርሃን መንግስት 1.5 ቢሊዮን የአሜሪካን ዶላር ጦር ግዢ ከፓኪስታን ያው ሰሞኑ ትልቁ አነጋጋሪ ነገር ምን ማለት እንደሆነ ታዩታላችሁ። የግብጽ አቋም በሱዳን ላይ ታዩታላችሁ። በአርኤስኤፍ ላይ የሚፈጽመው ጥቃት በሱ በግብጽ ድሮን ነው የሚፈጸመው ነው የሚባለው። ግብጽ ነኝ አትልም፣ ግን ኢትዮጵያ ድንበር ላይ መጥቶ ኢትዮጵያና ሱዳን ድንበር ላይ መጥቶ ከትላንት ላይ የተፈጸመው የድሮን ጥቃት 25 ተሽከርካሪዎች ታንክ ጭምር ያለበት ከባድ የሎጂስቲክስ እንቅስቃሴ ነበረው። የኢትዮጵያ ድንበር ትንሽ አለፍ እንዳሉ የኢትዮጵያ ድንበር ላይ ጥቃት መፈጸም ስለማይችሉ ወደ ሱዳን እንደገቡ ኢሚዲየትሊ ነው ጥቃት የተፈጸመባቸው። ምክንያቱም ሱዳን መሬት ነው፣ መብታቸው ነው። እና በአሶሳ በኩል ያለው ማሰልጠኛ አብይ አህመድ ለአርኤስኤፍ የሰጣቸው ማሰልጠኛ ዋጋ የለውም ማለት ነው። እንቅስቃሴው የተገደበ ነው፣ መሽሮክ አትችልም ማለት ነው። ሁሉም እያደባየው ነው በድሮንም በጥንትንም። እና 25 ተሽከርካሪዎች በጣም ግዙፍ ሎጂስቲክስ ጭነው የነበሩ ከነሰው ኃይላቸው ሙሉ በሙሉ እንደወደሙ እየተነገረ ነው። ይሄ ቀጠና አካባቢ ያለው የጦርነቱ ድባብ እንዴት ወደ ምዕራብ ኢትዮጵያ እየሄደ እንዳለ አብይ ራሱ ጎትቶ ነው እየወሰደ ያለው። በዚህ በኩል ኑልኝ ይሻላል፣ በህዳሴ ግድብ ኑልኝ፣ ህዳሴ ግድብ የተባለ የአፍሪካ ቁጥር 1 የሚባለው ኑልኝ ብሎ ጦርነቱ ወደዛ ጎትቶ እያመጣው ነው። የምናየው ጉዳይ ይሆናል ደግሞ እና አዳኙ የነበረው የብልጽግና አዳኝ ሻዕቢያ ነው፣ ህዝባዊ ግንባር ነው። ዛሬም ድረስ ኢትዮጵያውያን እየተሰቃዩ ያሉት አሁን የኤርትራ መንግስት እጅ አለበት። ኖርማሊ ማዳን ያለበትም እኔ ኢትዮጵያውያን መካስ አለብኝ ካለም አሁን የሚክስበት በሱ ነው። በድያለሁ፣ የኢትዮጵያ ህዝብን በድያለሁ። አብይ አህመድ የሚባል አንድ ህፃን ልጅ 4 ኪሎ እንዲቀመጥ የኔ ሮል ተጫውቻለሁ በሚስ ካልኩሌሽን። ይሄ ልጅ ማንም መጥቶ ሊጠራርገው የሚችል በእኔ እጅ ያለበት፣ ስለዚህ መካስ ካለብኝ እኔ ውለታ ውልልሃለሁ ብሎ ሌላ ጊዜ ውለታ ካለ ውለታ የሚውል ይመስለኛል። ኃላፊነትም አለበት፣ የሞራልም ግዴታ ነው። የሞራል ግዴታ ምክንያቱም ኢትዮጵያ እየተጨማለቀች ያለችው በአብይ አህመድ ነው። አሁን ሪጅኑን ማወክ፣ ኤርትራን ማወክ፣ ጅቡቲን ማወክ፣ ሶማሊላንድን ማስፈራራት፣ በሱዳን የውስጥ ፖለቲካ ገብቶ እንደዚህ መንቦጫረቅ ምናምን ብቻ አይደለም። ኤርትራም ለራሷ እየደረሰባት ነው። ውዝን ኢትዮጵያ ደግሞ የኢትዮጵያ ስቃይ ያራዘመ ነው። የአብይ አህመድ አገዛዝ ሄዶ ነበር፣ ያለቀ ፕሮጀክት ነበር። እስቲ መጠዛጠዙን ጀምር። መጠዛጠዙ መጀመሪያ ከፍቅርን ጀምር። ፍቅር አሸናፊ ነው። ፍቅር በፍቅር ነው። ሁሉም በፍቅር ያልፋል ምናምን እና የመቆለማመጥ ያው አቆለማመጥ መጥራት እሱ በትግርኛ ተናገር ነገ በአማርኛ ይናገራል፣ ከዛ በአረብኛም ይጨምራል፣ ከዛ ማይክ እያደረገ ያው እንደ ህፃን ልጅ ማስተር ኦፍ ሰረሞኒ ይሄ ምናምን ቅሙ አጭሶ መድረክ ላይ የወጣ ይመስል ያው የነበረው። ከዛ ወደ ስድብ እንሄዳለን። ስድብ አብይ አህመድ ስድብ ትላንት በዚህ ፕሮግራም ላይ የቃኘ ነው ይመስለኛል። ስድብ ጽፎ የመጣ ስድብ እንደዚህ አይነት ሀገር እኮ ነው፣ እንደዚህ አይነት መንግስት እኮ ነው፣ እንደዚህ አይነት ሰው እኮ ነው፣ እንደዚህ አይነት ጽሁፍ ይዞ የመጣ ጽሁፉን አብረን እንከታተለው። ከዛ ወደ የዛሬ ፕሬዝዳንት ኢሳያስ አፈወርቂ ሌላ መልስ ደግሞ አለ። እዛ እንጀምራለን። እጅግ የተወደድክና የተከበርክ በኢትዮጵያ ህዝብ የተናፈክ የሀገር ኤርትራ ፕሬዝዳንት ወደ መድረክ መጥተህ ለህዝብህ መልእክት እንድታስተላልፍ በታላቅ አክብሮት እጋብዛለሁ። ምን ሳትጋብዘኝ እኔ እኮ ዝግጁ አይደለሁም ምንድነው የምትለኝ? እኔ ያለ ፕሮግራሜ ነው ተናገር የምትለኝ? በእናትህ ተናገር፣ አታሳፍረኝ። ሄደ ሳቀ። ከዛ ሪሞት ሄዶ ማይክ ቀማ። በዋናው መድረክ ላይ በአማርኛ ንግግር ስለሚያደርጉ ዛሬ አጭር ሰላምታ በትግርኛ ያደርጋሉ። በቃ ማይክ ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ከማን ነው የሚማረው?
የእነሱን ዲሞክራሲ እንዳይል መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ፣ ህገ መንግስት የለ፣ ምርጫ የለ። እዛ ተለጥፎ ስለ ምርጫ መጠየቅ አይገርምም? ግን ምርጫ የለበት ተለጥፎ ስለ ምርጫ መጠየቅ። ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። አለቀ። አመሰግናለሁ ብሎ ሄደ። ብልጽግና ተመልካቾች ብልጽግና ምን ይላሉ? አሁን ያው ችግር ላይ ናቸው። የምሬ ነው ችግር ላይ ናቸው ብዬ አንዳንዱ ሚዲያ ላይ ስለማይነገር ነው። ችግር እልም ያለ ሮኮ ውስጥ ናቸው። ችግር ውስጥ ናቸው። ሮኮ ይሉታል እና አባዱላ ችግራቸው አንዳንዱ ይወጣል፣ አንዳንዱ አይወጣም። እርስ በርሳቸውም ያሳፍራቸው። እርስ በርሳቸው ሲነጋገሩ አደጋ ውስጥ ነን ይላሉ። ምን ይላሉ? የጨነቀው ምን ሚስት ያገባል እርጉዝ ያገባል እንደሚባል ምን ይላሉ? ከሰማነው ባለፈው ሲወያዩ ነው። ይሄ የትግራይ እና የኤርትራ ጉዳይ ከዚህ በኋላ የማይነጣጠሉ ነገሮች ሆነዋል። የአንድ ሳንቲም ገጽታ የዛናን አንበሳና ምናምን ማለት እንደዚህ ሆኗል እና አንዱን መንካት አንዱን እንደ መንካት ነው። የኔቶ አይነት ስምምነት ነው። ኔቶ ያው እርስ በርሳቸው አንዱ ሜምበር ስቴት ከተነካ ሌላውኛው እንደተነካ ይቆጠራል ነው የሚለው የኔቶ ያው ቻርተራቸው ጭምር የተካተተ ነው። እና ትግራይ እና ኤርትራ የተካተተ ነገር የለም። ግን እንዲሁ በእንትን እየተግባቡ ያለ ይመስላል። በጽሁፍ ባይሆንም ጽሁፍ መኖሩ ባለመኖሩ ስለማላቅ ነው። ግን ኦልሬዲ ነገሮች እንደዛ ሊሆን ይችላል። ከትላንት ተምረዋል። እኛ ምን እንደፈጸም ትግራይ ውስጥ ምን እንደፈጸም ስለሚያውቁ ታውቁታላችሁ። ትላንት ነው ማለት ነው። አሁን እንደዚህ ብሎ እንዲህ ብሎ የጠራው ሰውዬ ማለት ይሄ ቆሽሽ ብሎ የአብይ ቋንቋዎችን እንትን የሌለው ምናምን ያለው ቋንቋ ይሄ እንዲህ ብሎ የተቀመጠው ማለት ነው። እንዲህ ብሎ የተቀመጠው እስቲ ይሄን ስማ። ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ይሄን ነው ተመልካቹ፣ ይሄን ነው የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ምን ስታረግ ነበር ብትሉት ቆይ እሱ እንገናኛለን ተብሏል። እየተባልክ ነው። አሁን ሮኮ ውስጥ ናቸው ያሉት የምለው ረዳት የለው፣ መውጫ ቀዳዳ የለው። አንድ አለኝ የሚለው ዩናይትድ አረብ ኤምሬትም ከዚህ በኋላ እኔ ወጪ በወጪ አድርገኛል ወደ 31 ቢሊዮን ነው 32 ቢሊዮን የአሜሪካን ዶላር ወጪ አድርጓል። ዩናይትድ ኤምሬት ለብልጽግና የሰጠው በ8 ዓመት ውስጥ ወደ 32 ነው 31 ቢሊዮን የሚታወቅም የማይታወቅም ዝም ብሎ ወደ ካዝና የሚገባው ችግር የለውም። ከቀዳማው እመቤት የተገኘ ገንዘብ ለአባዱላ ገመዳ የእንትና ፋውንዴሽን የተባለ 50 ሚሊዮን፣ ለአክቲቪስት እገሌ 50 ሚሊዮን፣ ለሊሳ ምናምን የሚባል ምናምን የሆነ ሚሊዮን የሚታወቅ ነው የምነግራቸው። የቤተ መንግስት መገንቢያ 10 ቢሊዮን ዳላር ስለሚል ነው። እኔ ዶላር ነው የምለው፣ እሱ ዳላር ስለሚል ነው ዳላር የምለው እና 30 ምናምን እና ጠብ የሚል ነገር የለም። አንድ ብቻ የሚያደርግለት ወርቅ ብቻ እየሰበሰበ ወደ አረብ ኤምሬት ይልካል። አረብ ኤምሬት በዓለም ትልቁ በዓለም ብዙ የወርቅ ሪዘርቭ ያላት ሀገር ፈረንሳይ ነች። በዓለም ነምበር 1 ነች። አሜሪካ አይደለችም። የወርቅ ሪዘርቭ ያላት ፈረንሳይ ነች። የአፍሪካ ሀብትን አፍሪካ ብዙ የአፍሪካ ሀገራት ቅኝ ግዛት ይዛ ስለነበር ጠቅላላ ወርቁ ወደ ሪዘርቭ እንትን ያደረገችው ፈረንሳይ ነች እና ችግር ጊዜ ሲሆን ትሸጠዋለች ማለት ነው። ሪዘርቭ አላት እና አረብ ኤምሬትም ያላት ሪሶርስ አንሊሚትድ ሳይሆን ሊሚትድ ነው። የዩናይትድ አረብ ሀብት ሊሚትድ ነው። ምክንያቱም ናቹራል ሪሶርስ ነው። ናቹራል ሪሶርስ አንሊሚትድ አይደለም፣ ሊሚትድ ነው፣ ያልቃል። ይሄ ነዳጅ ስለሚያልቅ መጨረሻ ላይ የወርቅ ክምችት ላይ ነው ያለችው። ዳርፉር አርኤስኤፍ ደግፈው የወርቅ ክምችት ላይ ወርቅ ዘረፋ ላይ ነች። የኢትዮጵያም ወርቅ ዘረፋ ላይ ነች። ወርቅ ነው የምትሸጠው ሙሉ በሙሉ። የኢትዮጵያ መንግስት ወርቅ ወዴት ነው የምትወስደው ቢባል ወደ አረብ ኤምሬት ነው የሚልከው። ምንም ነገር የለው። ከዛ የ500 ሚሊዮን ዶላር ነጻ ትሰጠዋለች። የ500 ሚሊዮን ዶላር ነጻ ትሰጠዋለች። የመሳሪያ ሌላው ግዢ ነው። 500 ሚሊዮን ግን ትሰጠዋለች
በአመት ይሁን ምናምን አላውቅም፣ ግን 500 ሚሊዮን ትሰጠዋለች። ከዛ እንትን ደግሞ ታመርታለች። ባሌ በሜካናይዜሽን እናመርታለን ምናምን ብሎ ይሄ ስንዴ እናመርታለን ኤክስፖርት እናደርጋለን የሚለው ስንዴው የአረብ ኤምሬት ስንዴ ነው። 200 ሚሊዮን ዶላር ሰጥታ እርሻ ረሱልኝ ነው ያለቻቸው። ከዛ ያው እዛ ስንት የጉልበት ሰራተኛ አላት ከኢትዮጵያ ከፊሊፒን ከህንድ የመጣ ስንት ጉልበት ሰራተኛ አለ አረብ ኤምሬት ለሱ ዳቦ ምናምን ለምግቡ እንዲሆነ ማለት ነው። ሌላ ምንም ሌላ እንትን የላቸው። ሱዳንም እንደዛ ነበራት፣ ፕሮጀክት ነበራት። እና ይሄን አሁን ተስፋ ቆርጣ ከኢትዮጵያ ጋር ያለኝ ነገር አቋርጣለሁ እያለች ነው። ተስፋ የለውም፣ ትርፍ አላገኘውበትም፣ ትርፉ ተመጣጣኝ አይደለም። ጥገኛ የሆነ መንግስት አዲስ አበባ ተቀመጠ። ለኔ ግን እየጠቀመኝ አይደለም። ለኔ እየጠቀምኩት ነው፣ እሱ እየጠቀመኝ አይደለም። ምክንያቱም ቀይ ባህር ገባለሁ እያለ እዚህ አካባቢ ይጀምራል። መጀመሪያ ቀይ ባህር አይመለከታችሁም አልተባልንም ምናምን እያለ ያው አብይ ምንድነው ያለው? ኢሳያስ ምን አለው? አሁን ነዳ ያለው ለማኝ አለው። በጣሪ በዚህ ይሄ ለዚህ ሁሉ ቋንቋ እኔ እንኳንም ትግርኛ ቻልኩ የሚያስበለው የዛሬ ቃል ምንጠይቅ ሰነፍ፣ ለማኝ፣ ፈሪ፣ ስስታ ማለት በአራት ቃላቶች ልግለጸው ሰውየውን። እዚህ ውስጥ መግባት አልፈልግም። የኢትዮጵያ ፖለቲካ መንቦጫረቅ አልፈልግም። ግን ከጠየቃችሁኝ አይቀር ትንሽ ልበል ብሎ ነው የገባው። እና ከዚህ በኋላ ነው ምን እያሉ ነው አዲስ አበባ ተቸግሯል የምለው። ሁለቱ መግባባታቸው አይቀርም። ትግራይን ብንነካ እነሱ መምጣታቸው አይቀርም፣ እነሱ ብንነካ እነዚህ መምጣታቸው አይቀርም። ስለዚህ እስኪ ያረጁ ለምን አንጠብቅም? ይሄ አንድ ሃይፖቴሲስ ነው አሁን እየፈጠረ ያለው ኦፒዲዮ ነው። ሶስቶች ናቸው ያመጡት ይሄ ሀሳብ። እስኪ ያረጁ ለምን አንጠብቅም ማለት ኦፒዲዮ። አሁን እነዚህ ማን ነው የሚያረጀው ማለት አሁን የዛሬ ፎቶ የፕሬዝዳንቱ የዛሬ ፎቶ አይታችሁ ከሆነ ዝም ብዬ እንትን ላድርገው ፖዝ ላድርገው ይሄ የዛሬ ፕሬዝዳንት ነው። ይሄ አይቷል። ስንት ዓመት እንደምትጠብቁት ፕሬዝዳንት ኢሳያስ እስኪያረጅ፣ ፊሊጶስ እስኪያረጅ፣ ማን ነው እስከ ዓመት ደብረጽዮን እስኪያረጅ፣ ወይ ወረደ እስኪያረጅ፣ ወይ ፍስሐ ማንጁስ ምግበይ እስኪያረጅ። ምግበይ ታውቁታላችሁ አይደል? ምግበይ እስኪያረጅ ወይ ማሾ እስኪያረጅ፣ ሌሎቹ ወይም ጆን መዲድ እስኪያረጅ ስንት ዓመት ነው የምትጠብቁት? ኦህዴዶች የኤርትራ ጀነራሎች በሙሉ እስኪያረጁ አይተካም ማለት አይተካም። እነዚህ ሄዱ ቻው ኤርትራ ቻው ተብላ የምትሄድ ነው ይመስላቸው። ትግራይም በቃ ደብረጽዮን አረጀ፣ ጆን መዲድ አረጀ፣ ምግበይም አረጀ፣ በቃ ቻው ተብሎ የሌላት ራቆቷ የቀረች ትግራይ ነው የሚመስለው። እንደዛ ነው የሚመስለው። የእነሱ ሀሳብ ገርሞኝ ነው። ለተመልካቾችም ባካፍላችሁ ምን ችግር የለውም ብዬ ነው። እነሱ እስኪያረጁን ጠብቅ በቃ እኛ ቀይ ባህር ምናምን እያልን አንዴ ነካ አድርገናቸው ስልጣናችን አደጋ ውስጥ ከሚገባ እያስፈራራን መጣን። ሆ እያልን በፕሮፓጋንዳ በሚዲያ ምናምን ዝም ብለን እዛ ኮንቴን አድርገናቸው 5 ዓመት ኮንቴን አድርገን መቆየት እንችላለን። 3 ዓመት በ3 ዓመት ምግበይ የት ይደርሳል? ያረጃል ወይ? ደብረጽዮን ያረጃል ወይ? ፍስሐ ማንጁስ ያረጃል ወይ? ፊሊጶስ ያረጃል ወይ? እና እስካልኩሌት እናድርገው። ኦህዴድ በዚህ ደረጃ ነው የሚቦጭቀው፣ በዚህ ደረጃ ነው የሞተ ነው። ይሄ በጣም አንድ መጽሐፍ ይወጣል። ይሄ ሀሳብ እንደዚህ ብሎ ማሰብ ጭምር አንድ መጽሐፍ ይቻላል። በየቻፕተሩ አድርጎ አንደኛ የጤና ነው ወይ? ምን ያክል ብትፈራ ነው እስኪ ያረጁን ጠብቃቸው ብለህ አንተ እንደማታረጅ አንተ እንደ ቋሚ ኢሞርታል እንደማትሞት ራስህ ቆጥረህ ሌላው ግን እንደሟች ሌላው እንደሚያረጅ ያንተ ባዮሎጂ ግን ምን ዝም ብሎ እንደሚቆይ የብርሃኑ ጁላ ባዮሎጂ አለ እንደ ብርሃኑ ጁላ የት ነው ያለው? ሰው አለ ሰምታችሁ ታውቃለህ? እኔ አልናገር ተናግራለሁ ባለፈው። እኔ ለቤተሰቡ ጭምር እድሜ እንዲሰጠው ፈልጋለሁ። ለቤተሰቡ ጭምር ለሚስት አለው ልጆች ስላሉት እና ብርሃኑ ጁላ እድሜ ይሰጠዋል። ለማንኛውም ወደ ጉዳይ ዛሬ ብዙ ነገር የሚያስብ ነገር አለውና የዛሬ የፕሬዝዳንቱ ዓለም አቀፋዊ ቀጠናዊ እና የሀገር ውስጥ ትንታኔዎች ውስጥ ለዛሬ ፕሮግራማችን የመረጥ ነው ኢትዮጵያን በተመለከተ ነው። ኢትዮጵያን በተመለከተ ጋዜጠኛው የጠየቀው የኢትዮጵያ የውስጥ ችግር የእርስ በርስ ጦርነት ትግራይ ውስጥ ይሄ በአማራም በትግራይና በፌዴራል ያለው በኦሮሚያ ያለው በአፋር ሁሉም አካባቢ ያለው ቀጠናዊ ችግር
ወደ ኤርትራ ሊጋባ ይችላል ወይ ኤርትራን አፌክት ሊያደርጋት ይችላል ወይ የሚል ነው መነሻውና ጥያቄው ትላርጎ ብዬ ከዛ በአራት ቃላት ጣረገው በዛ ነው እንጀምረው አሁን ወደ 7 ደቂቃ ከኔ ጋር ትቆያላችሁ ጉጅለ ብልጽግና ስትራቴጂክ ክልተማያት ዝብል ዘይኩነታዊ ጦም ሒዙ حلف حليفو نلوالونت إيرترا زنጻጸረ ቀጻልን አሰልካይን ፕሮፓጋንዳው ዘመተ ከካይት ጸኒሕ ኣሎ እዚ ጽዑቕ ናይ ፕሮፓጋንዳ ዘመተ ኩናት ንምእዋጅን ንምውላዕን ዝጥጃእ ዘሎ ቅድመ ምድላዋትን ስጋኣትን ምዃኑ ዝገልጹ ወገናትን ኣለዉ በተኻለ ወገን ኣብ ክልላት ትግራይ ኣምሓራ ኦሮሚያን ካልእን ዘሎ ዘቤታዊ ኩነታት ኢትዮጵያ ኣዝዩ ኣሰካፊ ኣብ ኢትዮጵያ ዘሎ ኩነታት ናበይ ከምርሕ ይኽእል ኣብ ልዕሊ ኤርትራ ክህልዎ ዝኽእል ጽልዋ أنا كنت حتى توصحهم ما حشي بقولكم يا حسيبين يا أربعة في دلالة دلو أكرونيم مالاتني سنف نداي كراتلن لها سنف نداي سسع أموداتها አሁን እቺ እንደ መግቢያ ነው ያው ጥያቄዋችን ነች አንድ ጥያቄ ነው ኢትዮጵያን በተመለከተ ሌላ አልተጠየቀም መጣ ነዳይ የከሰረ ነው የከሰረ ነዳይ የከሰረ እንደዛ ነገር ነው ነዳያን ይባላል ነዳያን ማለት የነቢጤ ማለት ነው በትግርኛ ነው የማቆም የነቢጤ ነዳይ ለማኝ ማለት ነው ለማኝ ቋንቋው ስለሚደብር የነቢጤ እኮ ነው ነዳያን ይባላል ነዳያን ማለት የነቢጤ ነዳያን ይረዳል ወይ ነዳያን ያግዛል ወይ ይባላል ጭምር እና ነዳይ ማለት የከሰረ ሳይሆን የነቢጤ ለማኝ ማለት ነው እና በአራት ቃላት የገለጸው ያው የስዶች ጦርነት ውስጥ አንገባም ብሏል ስዶች በሚያዘጋጁት ጦርነት ውስጥ አንገባም ይሄ ብልጽግናን እንደዛ ነው የገለጸው ተሰሙታላችሁ የተደራጀ ፕሮፓጋንዳ አትስሙ የተቀናጀ የተደራጀ ፕሮፓጋንዳ አትስሙ የከሰሩ ጋ አትሩጡ እነሱ ለምን እንደሚረጡ ስለከሰሩ ስራቸው ነው ለማኞችም ስለሆኑ አድርግ የተባሉትን የሚያደርጉት ላኪዎቻቸውን እሺ ብለው ነው የሚያደርጉት ብሎና እኛ ስራችን ሰራለን እንደዚህ አይነት የኢትዮጵያ መንግስት ታይቶ አይታወቅም ብሏል ያለፉት መንግስታት ጦርነት ሲያወጁ ምናምን ይታወቃል በኤርትራ ላይ ሲያወጁ ይታወቃል እንደዚህ አይነት መንግስት ግን በታሪክ ታይቶ አይታወቅም ብሎ አሁን የከፋፈን እንትናረጋዋለን የከፋፈን ትልልቅ ጉዳዮች ናቸው ፊደላ ደሎ አክሮኒም ማላትኒ ሰነፍ ነዳይ ተከታተለን ለها ሰነፍ ነዳይ سسع أموداتها سنف نداي أموداتها كم زد أمثلة أجندة سريعو نزي هزبزي أب وقت قوتو تعوج ذا اللغينات لا بحق ذا قرم نقر تقرم نقوم ذا قرم نقر سمعنا نفلت فينا فزع نقرمو سرعتها بشبه الموس النور ኩናታት ውጁ ነሮም ከምዚ ተሰሚዑ ዝፈልጥ ነገር አይሆንም የታወጀው ጦርነት በታሪካችን አይተነው አናቅም ቀደም ቢያሰማዋችሁ የአብይ ማለት ነው እኛ ቀይ ባህር የግድ ነው እንገባለን ቀይ ባህር የኢትዮጵያ የሚመለከታትም ያለን የለም ብሎ አመሰግናለሁ ብሎ እንደዚህ በታሪካችን አይተነው አናቅም በኢትዮጵያ ያለፉ መንግስታትም እንደዚህ አይነት ጦረኛ ነገር ታይቶ አይታወቅም እሱ ነው ያኛው እንትን ያለበት ስለምንታዩ ከምዚ አይነት أواجاتنا كوينات قدامي أواج ناكوينات فانصار حزب إثيوبيا زناي معايات ناي خالد بحال مدامي قرب تاعته له مودعته زو كوينات زين زي تعوجوا لي كوينات ناي معايات تلك مواج لمن أنا بقطع ناي قيه بحر ناي قال كونن ناي كوينات يغاتو وجه الله نمن يغاتو وجه الله
نمن ملكت أواج نايت خوينا بريتوريا تسمع تغيرو خمسة تغيرو تبعيلو قدم كدادم فانوتات كانت فينا تبعيلو أنصار حزبي أمحرا أواج ناكوينا تأوجو أنصار تقرأ كوينا تأوجو أنصار أورومو كوينا تأوجو أنصار صومال كوينا تأوجو أنصار عفر كوينا تأوجو مودعتا ديبلو كوينا تأوجو مودعتا لوبي وجلتات زكايدو دلو عزمته ناقيح بحر مسكوت ناي بحري معلت زرباتات فسيمكا توم دسمعو عقالات يوم يدبل انا كيسمعو كله من قدو حيزو دقيق قال سبغن لنا بتعات ولا ይሄን አቃላት ማለት ትግስተኛ ነው ይሄ ሰው የሚያዳምጥ ማለት ነው እኔ ቶርቸር ነው የምንለው ለዛ እኮ የአብይ ንግግር ቶርቸር ነው እውነት ይሄን የሚያዳምጥ በጣም ትግስተኞች አቃል ማለት ትግስተኛ ማለት ነው አቃላትዮም በቃ ብዙ ሰው የአብይ ንግግር እንዳታሰማን እኔ ከዚህ በፊት የዛሬ 2 ወር እዚህ ሚዲያ ተናግሬዋለሁ ስታሌ ዛሬ ወቅታዊ የአብይ ታመጣለህ እንዴ የአብይ የምታመጣ ከሆነ አልሰማም አልመጣም አለኝ የሆነ ትልቅ ሰው ስለ ባለስልጣን ነበር የአብይ መስማት ይሄ ማለት ጥሮተኛ ትልቅ ሰው ነው ማለት በእድሜም ጭምር ነው የአብይ ቪዲዮ ካለ እኔ አልመጣም ብዙ ነገር ከአብይ ነገሮች ከንግግሮች እንትን ራሴን ጤናዬን እንትን ያረኩ ነው መስማት አልፈልግም አንድ ሰዓት ምናምን ቢያወራ ምናምን አለፍ ፌስቡክ ላይ ምናምን ተቆራርጡ እናንተ ቆራጣችሁ ተለጥፉት ለፌስቡክ ላይ እንደዚህ እንትን ላይ እሱ ነው የማየው በቃ ሌላ ሙሉ አላየም እስከዚህ ድረስ የተጠየፈው ነው ትውልዱ ቶርቸር ነው እና እንደዚህ አይነት ቁም ነገር ብሎ የቀይ ባህር ላኪዎች የቀይ ባህር ላኪዎቹን ደላሎች ማለት ነው እነሱን ልከው እና በዚህ በኩል እንገባለን ቀይ ባህር የኛ ነው በዚህ በኩል ይሄ የእውነት ይሄ ሰው የምን ያወራ ነው ብሎ ትግስት ሰጥቷቸው የሚያዳምጡ እኔ አደንቃቸዋለሁ አድናቂያቸው ነኝ ያለው አድናቂያቸው ነኝ መስማት አለብን ኖርማል እንደ ፖለቲከኛ እንደ ሚዲያ ሰው መስማት አለብን ታዲያ አንደኛ ይሄ ጅል ነው ምንድነው ያለው አሻ ጦርነት አይጀምርም አብይ ጦርነት አይጀምርም አይባልም ምክንያቱም ዱርዬ ይሄ አሻ ምንድን ዶንቆሮ ወይ ምናምን ጅል በምን ሳዝም ብሎ ሊመታ እንደሚችል አይታወቅም ዝም ብሎ መንገድ ላይ ድንጋይ አስተውላ ሊወረውር ይችላል ጤናማ ነው ብለ መንገድ ላይ ስትሄድ አጋጣሚ ሆኖ ያምሮ ጠሽ ሆኖ ያታገኘዋል ስለዚህ ለነሱ እሱ ጭምር ማሰብ አለብህ ነው ጠሽ የሆነ ሰው የ4 ኪሎ ካለ አቴኒ ታይም ሲጨንቀው የሆነ ነገር እንደሚያደርግ ይታወቃል እና ኖርማሊ ፕሬዝዳንቱ ባዳምጠው ሌሎች አድምጠው ምናምን ሰውየውን ልጁ እንደዚህ ሲል ነበር እንደዚህ እንደብሎ ሳመራይዝ አድርጎ እንደሚሰጡት ምንም ጥርጥር የለው ጊዜም ላይ ነው ይችላል ትግስትም ላይ ነው ይችላል ፕላስ እብድ ማዳመጡ ብዙ ሰው ኢግኖር ያደረገው ነው ቲክቶክ ኢግኖር መደረጉ መቼ ነው የምታዩት ቲክቶክ ዝግጅት ነበር የቲክቶክ ሽልማት ምናምን ክሬቲቭ አዋርድ ምናምን ሚሊዮን አዳራሽውን የሆነ ቦታ ኢትዮጵያ ቴሌቪዥን አብይ አህመድን አንድ ሰው ያየው ነበር ያኛው አርቲስት ቲቪ ሁን የሆነ ቲቪ አርቲስት ቲቪ ይመስለኛል 40 ምናምን ሺህ ላይቭ ያየው ነበር ዩቲዩብ ላይ 40 ምናምን ሺህ እኔ ያየሁትን ነው 40 ምናምን ሺህ ቲክቶክ ያያል የሀገሪቱ ጠቅላይ ሚኒስትር አንድ ሰው ፎቶ አለኝ እንትኑ ላይ አንድ ሰው ኢትዮጵያ ቴሌቪዥን አንድ ሰው ያየዋል እሱም ቴክኒሻን ሊሆን ይችላል ያ ቴክኒሻኑ ቁጭ ብሎ ካሜራ ላይ ያለው እንትን የሚያደርጋት እሱ ሊሆን ይችላል ኦንላይን ያለው ልጅ ሰው እንደተጠየፈው ነው የምንናገረው 130 ምናምን ሚሊዮን ካድሬው ጭምር አብይ የሚከፍለው ካድሬው ጭምር አብይን አያየውም ማለት ነው ካድሬው ሚኒስትሩ ዝናሽም ቲክቶክ ነው የምታየው በዛ ሰዓት አብይም ቲክቶክ ነው አብይ ቲክቶክ አለ በነገራችን ላይ አብይ ቲክቶክ እንዳለው በምንድን ነው የምታውቁት ካልሰማችሁ ብዬ ቲክቶክ በቲክቶክ የሆነ ቀልድ በትልክላቸው አይስቁም አለ ሚኒስትሮቹ ምናምን ሲልክላቸው ነው ቲክቶክ እንዳላቸው ማቀው ትልቅ ባለስልጣናት አሉ ትልቅ ባለስልጣናት ለምሳሌ ጌታቸው ለምሳሌ የዛሬ አድርገውና ወደ ጌታቸው የሚልክለት ሰው ነበር አንድ ከፍተኛ ባለስልጣን ነውና ስታሊን ይሄ ሰውዬ ኮምፕሌን ያረገብህ ነው ኮምፕሌን ረበናት ተወኝ ያለህ ነው ኮምፕሌን ያረገብህ ነው ብሎ ላከልኝ ምንድነው ቲክቶክ ነው ሰውየው ቲክቶክ ያያል ማለት ቲክቶክ አካውንት ከሌለው ቲክቶክ ብትልኩ ይሄን ብላችሁ ብትልኩለት እኔ እኮ ቲክቶክ አካውንት የለኝም በምን ልክፈተው ፌስቡክ የሌለው የፌስቡክ ሊንክ ብትልኩለት አያየውም ሊንክ ፌስቡክ አካውንት ሊኖረው ይገባል
አብይም ፌስቡክ በቲክቶክ ቀልድ ምናምን ካገኘና ወደ ሳምበዲ ፎርዋርድ ማድረግ ከፈለገ አካውንት አለው አብይ የቲክቶክ አካውንት አለው። ስለዚህ በዛን ሰዓት ምናልባትም አብይ አህመድ የቲክቶክ ክሬቲቭ አዋርድ እያየ ነበር ማለት ነው። የሱ ፕሮግራም በኢቲቪ የተላለፈ እሱ ማያይም ነበር ማለት ነው። እንደዛ ነው ስሌቱ፣ እንደዛ ነው። እና አቅላማቲኩም የአብይ ንግግር የብልጽግና እነዚህ ሰዎችን ቁም ነገር ብላችሁ ማድመጥ የምትችሉ እኔ አድናቂያችሁ ነኝ ነው ያለው ፕሬዝዳንቱ። አድናቂያችሁ ነኝ። እዚ ናብ ከምዚ ዝኣመሰለ ቅልውላው ደምርሕ ሰብ ሰነፍ ጥራይ ሰነፍ ነዳይ ፈራህ ስሱዕ ሰነፍ ኢልካ ሓዘብ ነዳይ ኢልካ ሓሰብ ፈራህ በል ስሱዕ ከዓ ልዕሊ ኩሉ ከዓ ስሱዕ እዚአን እንተንቀልድ መግለፂ ናይ እዚ እንተኣኻትሉ ዝበሃል ዘላ ሕጂ ዓድም ኣብ ቆይቁይ ተኣቱ ከምዚ ኢሎም ከምዚ ኢሎምኒ ከምዚ ኢሎም ኣውፅኦም ንሕና ከምዚ ኢልና ኣለና ከምዚ ኢለና ወልፊ ናይ ነዳያት እዩ፣ ወልፊ ናይ ስሱዓት እዩ፣ ወልፊ ናይ ፈራሃት እዩ፣ ወልፊ ናይ ሰነፋት። ይሄ እንዲህ ያልናቸው እንዲህ ያልኳቸው እንዲህ ያልናቸው እንዲህ ያልኳቸው የሚለው ይሄም እኔ አሰብ ሄጄ ፕሬዝዳንቱን ክቡር ፕሬዝዳንቱ አስፈቅጄ አሰብ ሄድኩኝ። ከዛ እኔ አሰብ መጎብኘት ፈልጋለሁ አልኳቸው። አውሮፕላን አንስቼ ሄድኩኝ። ከዛ ይየው ሰው የለም፣ ከተማው ብዙ ህንጻዎች አሉ፣ ባዶ ነው። እንደምታውቁት ደግሞ አዲስ አበባ ብዙ የሰው መኖሪያ የለንም፣ ሰው አለን ግን ቤት የለውም። እና ሄደን አሰብ እንድናሰፍረው እንፈልጋለን ምናምን ነው። ጄኔሬተር ስጡን አልናቸው፣ የጋራ ወዳጃችን። ከዛ እንደዚያ ይሄ ክሬንም ስጡን አልናቸው። ከዛ መንገድ ጀምረን ነበር። ይሄ የፈሪዎች ንግግር ነው፣ ሱስ ነው አለ። የፈሪዎች ሱስ ወልፊ አለ። ይሄ ሱስም እንደዚህ አይነትም መዋሸት አብይ ውሸታም ነው። ፓቶሎጂካል ላየር የሚባለው ለዛ እኮ ነው። ምንም ጥርጥር የለም። ዝም ብሎ በቃ ፓቶሎጂካል ላየር እኮ እኔ አይደለም ያልኩት እኮ ትልልቅ ሰዎች ናቸው ያሉት እኮ። ሳይኮፓት ነው እና ፓቶሎጂካል ላየር ነው። ይሄ የዲሲው ገጣባው ብላክቦርዱ እንኳን እንደዛ ነበር የሚለው ድሮ። ትክክለኛ እንደዚህ አድርጎ ይሄው 99 ውሸቶች ልደርድርላችሁ እያለ እና የሰነፎች ንግግር ነው፣ የፈሪዎች ንግግር ነው፣ የስስታሞች ንግግር ነው። ነዳያን እዚህ ምን ይለኛል አንዱ የነጣ ድሃ ማለት ነው። ነዳይ የነጣ ድሃ ለማኝ ማለት የለማኝ ይቀርታ ይሄ ለቃሉ ያው ለማኝ ማለት ነው። የነጣ ድሃ አመለካከት ነው፣ ሱስ ነው። ትርጉም ኩሉ ኣይኽእልን ስለምንታይ ሰብ ሻቀል ብዛዕባ እዚ ከምዚ ኣመሰለ ኮይና ተኣውጅሎ ድሮናት መፃ ኣለዋ ከምዚ መፃ መን እዩ ዘምፀን ዘሎ ተን ድሮናት? መን እዩ ነዚ ኩሉ ፅዋር ካብ ደገ እናሸመተ ደምፅእ ዘሎ? መን እዩ ነዚ ኩሉ ውዲታት እዚ ዝምውል ዘሎ? ካበይ ዝመፅእ ዘሎ እቲ ገንዘብ ብምሉእ ናብዚ ዝኸይድ ዘሎ? መን እዩ ዝግዛእ ዘሎ ዕሱብ? ስለምንታይ እዩ ዝግዛእ ዘሎ? እንታይ ክበልዕ ኢሉ ዝኣቱ ዘሎ? ሓደ ብሓደ ኢልካ እዚ ፀወታ እዚ እዚ ናይ ብልፅግና ናይ ዘይብልፅግና ዝበሃል ዘይኮነ ናታቶም ኣጀንዳ እውን ኣይኮነን። ናይ ብልፅግና ኣጀንዳ ኣይኮነን፣ ናይ ካልኦት ኣጀንዳ እዩ። እቶም ዝምውልዎ ዘለዉ እቶም ገንዘቦም ዝህቡ ዘለዉ ምስ ቀዲመ ክጠቕሶ ፀናሕኩ ናይ ሱዳን ኩነታት ካብኡ ፈሊእካ ዝረአ ኣይኮነን። ኣብ ብሉ ናይል መጥቃዕቲ ክግበር እዩ ተባሂሉ ዝመወዳእታ እዋን ስፖንሰሮች ማለት ነው ተመልካቾች። ዋና ይሄ ቁም ነገር የለውም፣ ይሄ ተላላኪ ነው። ዋና ዝምውልዎ ማለት ስፖንሰር አድራጊዎቹ ማለት ነው። ገንዘብ እየሰጡ ይሄን አድርግ፣ ገንዘብ እየሰጡ ይሄን አድርግ። አሁን በብሉ ናይል፣ በኮርዶፋን፣ በደቡብ ሱዳን፣ በሱዳን ይሄን የጦርነት አውድማ እያደረጉ ያሉ ስም ላለመጥቀስ ነው። ኤምሬት ማለቱ ይመስለኛል። ኤምሬት ነው ይሄው ጦርነት በየሄዱ ጦርነት የሚቀሰቅሱ እና ለገንዘብ እንትን የሚያደርጉ እነሱን ነው። እና የነሱ ተግባር ነው የሚያደርገው እንጂ ምን አቋም አለው ምን አቅም አለው? ይቀጥላል። እዚህ ጋር የቀይ ባህር አጀንዳ ምናምን ብሎ ሰነፍ ነው፣ የፈሪዎች ነው፣ ሰልፍሽ የስስታም ነው። ይሄ እሱ ብቻ ነው እንደዚህ የሚያደርገው። የከሰረ ነዳይ ወይም ይሄ የነጣ ድሃ ስራ ነው፣ የፈሪዎች ነው፣ ሱስ ነው። ሰው ለምን ይጨነቃል? ጦርነት እየመጣ ነው፣ ድሮን ገዛ፣ መሳሪያ ገዛ ምናምን እያለ ምን ያስጨንቃል ነው። ተን ግንባራት ንሱዳን ተኣወጃ ካብ ሊብያ ናብ ቻድ ናብ ሰንትራል አፍሪካን ሪፐብሊክ ናብ ደቡብ ሱዳን ናብ ኢትዮጵያ ዝጠመተ ብኡ ጌርካ ናብ ናይል ምፃእ ናብ ኩርድፋን ምፃእ ዝበሃል ሓድሽ ካብ ዝኾነ ሰብ ተሰወረ ምስጢር ኣይኮነን። እዚ ብልፅግና ድዩ ድላይካ ሽም ሃቦ ናይ ሰነፋት ናይ ከዳዓት ናይ ስሱዓት ጃንዳ
تندلق من دلو مغشيش ترف مرف ناي ما أدنى بلعد سرح دلو مغشيش تيب مالتنا يلك عقماتشو ያሉትን ቲፖች ቲፕ ብር ያው ቲፕ ምናምን ወይም የማዕድን ልቅምቃሚ ብሮችን እየሰበሰበ ነው እየኖረ ያለው ነው ያለው። ልቅምቃሚ ቲፕ ነው መغشሽ ማለት ቲፕ ማለት ነው። ቲፕ ያው ቲፕ ነው መغشሽ ነው የሚባለው። ከዛ የማዕድን የወርቅ ምናምን ብሎ የሚለቃቅማቸውን በሱ ነው መኖር የሚፈልገው እየኖረ ያለው በሱ ነው። احنا نقول له مخنيات علينا كينات أوي جزء خنا كينات تتعينت كينات أوي تماهرنا بزح نجر إنا لنا تبلتغلا أما ودع تاجن أنا نزوج قدايزي خمنا يبغى صالح سوسوال نوع زانتا يجزاهم كتفعلكم هيدلين يجن سنف وشيطان نجزع رسو سبت مسيلو أما قدس أنا حكا عند مكان عبون شاسي تنا خمس بلك حقوق كام أنت أفعلين قمت بوي صالح دبلو أوي صراحة الله تني صراحة مسا صالتكم مسا كايت بلون بري كوميلو صراحة على سنة فمن قدم لحسني حكا بسنفات تعديم كأو قوي تؤتو دبهال تمهرت هي يا أبو صالح ታሪካቸው እዚህ ጋር ዝም ብሎ እንደቀልድ ነው የተናገረው። እንደቀልድ ደውያለሁ ነው ያስመራ ዛሬ አሁን ከፕሮግራሙ በኋላ ማናቸው አበይ ሳልህ ብዬ ደውያለሁ ለሚያውቃቸው ፕሬዝዳንት አጠገቡ ካሉ ሰዎች ማለት ሞር ስቶሪው ግልጽ አይደለም ለሚያውቁ ታሪኩን ለሚያውቁ አበይ ሳልህ እንዳሉት ምናምን who is አበይ ሳልህ ማናቸው እኔ ክሬስ ሆንኩኝና ደውያለሁ ነግራቸዋለሁ ስለ አበይ ሳልህ እና እሳቸው ምንድነው ያሉት አበይ ሳልህ እንዳሉት ሰይጣን መሆኑ ሰይጣን መንገድ ላይ አይ አቦይ ና ሻይ ቡና ይበሉ ሻይ ጠጡ ቡና ይጠጡ ሲል ከሰይጣን ሻይ እንደማይገኝ ከሰይጣን ቁርስ እንደማይገኝ ቡና እንደማይገኝ ስለሚታወቅ ስለሚያውቁ እሺ መጣው የሆነች ጉዳይ ያለችን ሷት ፈጽሜ እመጣለሁ ብለው ላፍ ብሎ ነው የሚሄዱት እንደዛ ነው የሚካሄደው አሉን ነው የድሮ ታሪክ ነው መነግራቸዋለሁ የነገሩኛል እና ሰነፍ ሰው ጦርነት ስላወጀ ሰነፍ ሰው የሆነ ላኪው ሌላ ሰው ሆኖ እና በቃ እንደዚህ እናድርግ ስላለ እኔ ሰነፍ ሰው ጦርነት ጋብዞኝ ዘው ብለን እንገባበት አይደለም ሳናስብበት እንትን ሳይገባ ምናምን ዝም ብሎ ጦርነት መጣ ተብሎ የሚገባበታል የአበይ ሳልህ ኤግዛምፕል ብሎ ሰይጣን ሆኖ ስለሚታወቅ ሻይን ጋብዝ ቡናን ጋብዝ ቢባል መጣው የሆነች ጉዳይ አለችኝ ብሎ ላፍ ብለን ሰምተን እንዳልሰማ ነው የምትሄደው እንደዛ ነው ያለው ከዛ ግን አለፍ ብሎ ምን አለ ስለ ጦርነት ጉዳይ እርሳም የሚያስፈራሩበት ምናምን የሚያስፈራሩ እኛ ጦርነት ኮሌጅ ሄደን አይደለም የተማርነው በተግባር በፕራክቲስ ነው የተማርነው ምናቆ ጦርነት በተግባር ነው ኮሌጅ ሄደን ያው ኮሌጅ ሚሊተሪ ጃልሜዳ አካባቢ ያለው ኮሌጅ ዋር ኮሌጅ ምናምን ኮሌጅ ፒስ ኮሌጅ ዋር ኮሌጅ የሚባል ኮል እና ኮሌጅ ሄደን አይደለም ጦርነት የተማርነው ያው ያቃሉ ማለት ነው ተማርና አድሽማ ላይ ሰነፋት ትምህርቲ የለና ናቡና احنا مدراوات ግበር አለ እንታይ ትዝግበር ደሎ مدراوات መጥቃዕት በየኔ ወጅምር ማዓሲም ከጅምሮ በፋኖታት ደም ከጅምሩ ወድምና ህዝብ ኢትዮጵያ ኩናት ደም አውጀም ኩዱ በመንገድ ሳምረ ደም ኩመጹ በትግራይ ገረም ደም ኩመጹ በየናይ መንገድ በጎጃም በጎንደር በሸዋን በወሎም በየናይ ከባቢታት የሚመጹ ለጊዜኻ አይተጥፈ ዛው ተቀሰልካ ጽናው ምናልባሽ ደጋገምኩም ማጽቦት ያው ጦርነት ሃይፖቴሲስ ነው ጦርነት እየመጣ ነው ምናምን ይያላችሁ በሳምረ ነው የሚጀምረው ሳምረ ሰመራ ማለት ነው እኔ እርግጠኛ ነኝ እንዴት ሳምረ ሰመራ እንዴት እንደሚምታታባቸው አላውቅም ሳምረ ትግራይ መቀለ ዙሪያ ትንሽ አንድ ወረዳ ነው ሰመራ ማለት ነው እርግጠኛ ነኝ በትግራይ ነው በሳምረ ነው አፋር ማለት ነው በጎጃም ነው በዚህ በኩል ማንንም ይጀምረው ፋኖንም ይጀምረው ጦርነቱ ማንንም ይጀምረው ይሄ ተብሎ እንደዚህ የሚወራ እዚህ ጊዜ አናባክንም ያቃሉ ስለ ጦርነት ጉዳያችን ያቃሉ እና እዚህ ዝርዝር ውስጥ አንገባም ትንታኔ ውስጥ አንገባም ነዳይ ፈራህ ሱሱዕ እዚህ ሕማማት እዚህ ደለዎም ሰባት መጽዮም ለዚ ከባቢ ህውከት ክፈጥሩሉ ፍቀደሎም አይግባል አብናታቶም ማዕድን አይቆይቁይ ማዕድን አይሐሶት ማዕድን አይምድንጋር ክንዕደም ይብልና ስራህና እንገብር ክንክል አለና ኩናት አውጅና ደሃን ማዓልቱ ክንሪኤና ንመጽና ናግን ኩናት አውጅ መሰልና ናይ ምክልኻል ንዝኾነ ወገን ንሓተሉ ምክንያት የለን
ከምዝዳ መሰለ ስንፍ ይሄ ጦርነት ከታወጀብን የማንን ፈቃድ አንጠይቅም ራሳችን ለመከላከል የማንን ፈቃድ አንጠይቅም ማንም ሰነፍ ፈሪ ስስታ ምናምን ጦርነት አወጀዋል ብለን ግን ተደናግጠን ምናምን የምናደርገው ነገር የለም እነሱ ባዘጋጁት ማዕድ ውስጥ አንሳተፍም የጦርነት ማዕድ ማለት ነው ይሄ ማዕድ ማጋራት የአብይ ማዕድ ማጋራት አይደለም እነሱ ሰነፎች በሚያዘጋጁት ማዕድ ፈሪዎች በሚያዘጋጁት ማዕድ እዚህ ውስጥ እኛ የለንበትም when it is the right time ጦርነት ይሄ ሆሆ በሚለው አይደለም when it is the right time የራሳችን የመከላከል መብት አለን ማንንም ሳናስፈቅድ የምናደርገው ይሆናል እንደዛ ነው አሁን ወደ መረር ወዳለች ጉዳይ ያልፋል አሁን ሰሙት ዙዞ ስሳን ፍርህን ደፍኦ ነዳይ ጠፍሻን ማለት በኸሰረ ከምዚ መጽሐፍ ዛረብ ዜና ናና ከማን ከቆሶ ይብልን ከዛረበሉ ይብሉ ጉዳይ እዚ ኩናት ምስ መጽረና ሐድሽ ነገር አይኮነን አና ኣብ ኮሌጃት ከይና ተማህርናዮ ኩናት አይኮነን በግብሪ ተማህርናዮ ታሪክ ባዕሉ ድምስክረሎ ኣብ ኮሙታት ነገር አይንዕደምና በኸምዛ አይነት ያው ጦርነት በተግባር ነው የምናውቀው ኮሌጅ ሄደን አይደለም የተማርነው ጦርነት በተግባር የምናውቀው ነውና በእንደዚህ አይነት ጦርነት ተጋብዘን የምንገባበት ነገር አይደለም ግን ማንም እብድ ማንም ሰነፍ ማንም ፈሪ እንደዚህ አካባቢውን ያው ያስፈራራ የሚኖርበት እድል ግን መፈጠር የለበትም ይሄ ሊፈቀድለት አይገባም በጣም ትልቁ ጉዳይ ነው ዛላ አስምሮ የተናገረ ስድታት አቀራርባ ኩናት አይንዕደምና ብዝተኻለ መጠን ከምዚ አመሰለ ነገር ካይመጽ ግዴታና ኢልና ንሰርዕ ተዘይሎ ከምዚ በሐላሎ ለይትን መዓልትን በከምዚ አመሰለ ዝተወደበ ድራማቲካዊ ፕሮፓጋንዳ ዘካየድ ዘመተታት አይትስማዓዮ ሲንካ ስራሕካ ግበር ናይ ልምዓት መደባትካ ካልእ ተፈላለየ ቀዳምነታትካ ስራሕ ተስራሕካ ሓሸካ እምበር ምስ ከምዚኦም ዝኣመሰሉ ዝሃውተቱ ነዳያት ምስኣቶም ደጓይ ምክንያት የብልካን ኣውጆም ኣለዉ እኩቡ ኣለዉ ከምዚ ገብሩ ኣለዉ ምስ መፀ ክንሪኦ ኢና ቀሰልና ሕጂ ካልእ ስራሕና ንገብር ሲመጣ ቀኑ ሲደርስ እናየዋለን አሁን ስራችን እንሰራለን ይሄ ኢሳያስ አቅፎት ያለው አብይ አህመድ ነው ጥቁር የለበሰው አብይ ነው ወደዛ የሚያየው ይሄ በጣም ወዛም ነበር እዛ ላይ ከአብይ ጋር ከኢሳያስ ጋር በነበረበት እንደዚህ ወዛም ነበር ብቻው ሲሆን እንደዚህ ሆነ በእውነት ከፋው እንዴት ሰው በዚህ ይቀየራል ማለት የሰውስ የምር ይሄ እኮ እኔ የቀየርኩት ምናምንም አይደለም የምር አንዳንዴ ፕሮቶኮሎቹ ሳያስተካክሉ ስለሚመጡ ነው የሀገር ጠቅላይ ሚኒስትር ነው የሀገር መሪ ነው እውነቴን ነው እና አንዳንዴ ተጠንቅቀው ፕሮቶኮሉም ተጠንቅቀው ከራባቱን ምናምን ስብሰባ አለ ወይ ምናምን ተጠቅመሃል ወይ ምናምን የለመድከው ነገር ካለ ማስለመድ ነው ማድረግ ነው እንደነነዋ የደበበ ምናምን ኪዊ ከለመደ እሷን አስለምዶ በደንብ አድርጎ ተንከባክቦ ሳታስለምድ ምናምን ከመጣ ደግሞ ሳታስለምድ ነው የምትመጣው አንዳንዴ ረሰው ስትሄድ ያው ሌላ ሰው ሆነ ነው የምትመጣው ሌላ ሰው ሆነ እና በጽምዶ ጊዜ የነበረው ውበት ይሄ ነው የጽምዶ ውበት ይሄ ነው ያው ብቻው የቀረ ጊዜ ውበቱ ይሄ ነው ብቻው የቀረ ጊዜ እና ዛሬ የሐጂ ሳልሕ ማን ናቸው ብዬ ዛሬ አስመራ ደወል ሐጂ ሳልሕ ዝም ብሎ ማለት ዝም ብለን ኪሪየስ ሆኜ ማን ነው ሲሪየስ በደንብ ነው ሁለት ሶስት ነው የጠቀሳቸው ፕሬዝዳንቱ ሐጂ ሳልሕ በጣም ታዋቂ ሰው ናቸው ሐጂ ሳልሕ እሱ ያለበት ኢሳያስ ያለበት ስብሰባ የተሳተፉ ናቸው ምስራቃዊ ጻድፍ ይባላል አዲሹማ ወደ ምጽዋ እንትን ስትሄድ ይሄ ድንበር የቀይ ባህር ድንበር ምስራቃዊ ጻድፍ ነው የሚሉት እነሱ አዲሹማ የሚባል ምጽዋ መንገድ ነው ይሄ የ1990 በፈረንጆች 1982 ማለት ምጽዋ ያው ኦፕሬሽን ለማድረግ ዝግጅት ሲያደርጉ የ1977 ወይ በግዕዝ በሰባ የነበረው ምጽዋ ፌል ያደረገባቸዋል እነ ውጭ የነበረበት ነው ያው እንትን አርገምታን ያለ ጊዜ ማለት ተብሏል የሚባለው በጣም ከባድ ውጊያ ነበርና የታዋቂ የውጭ ንግግር አለ ዛ ጀነራል ገረዝጋይ ሐጂ ሳልሕ
አዲሹማ ሰው ናቸው። ከዛ የ1990 የመጨረሻው የምጽዋ ውጊያ ፕላን ለማድረግ ከህብረተሰቡ ጋር ለመነጋገር እዛ አካባቢ ያለው ፌል እንዳያደርጉ የ1977 እንዳይደገም ብለው ውይይት አደረጉ። ኢሳያስ አለ፣ ሌሎች ወታደራዊ አዛዦችም አሉ፣ ሐጂ ሳልሕም አሉ እዛ ውስጥ። ሐጂ ሳልሕ ስትራቴጂ ለመቀየስ ማለት ነው የአካባቢውን እንትን ለማድረግ ምናምን እና ሲነጋገሩ ያው ሰይጣን መንገድ ላይ ጠብቆ ብሎ ሻይ ጠጣ ቢል መንገድ ቡና ጠጣ ቢል ሰይጣን መሆኑ ስለምታቀው ከሱ ጋር ጉዳይ የለህም እሺ ብለ የምትሄደው ነገር አይደለም ምናምን ብሎ በሆነ ኮንቴክስት ሐጂ ሳልሕ ኦሬንት አደረጓቸው እና በዛ ሰዓት ምን እንበለው ተብሎ የኦፕሬሽን ስም ኦፕሬሽን ፈንቅል ነው የሚባለው። ምን ይባላል ይሄ ስትራቴጂክ ቦታ ስትራቴጂክ ስለሆነ ምጽዋ ደርግ ከምጽዋ ወጣ ማለት ሙሉ በሙሉ ተፈንቅሎ ሙሉ በሙሉ ተጠራርጎ የሚወጣበት እድል ሰፊ ስለሚሆን ኦፕሬሽን ፈንቅል ይባል ብሎ ኢሳያስ ራሱ ነው ሪኮመንድ ያደረገው አሉ። በዛ ሰዓት ፈንቅል ተባለ። ኦፕሬሽን ፈንቅል ተብሎ ጉዳዩ ተጠናቀቀና የማንም እብድ ጋር ጦርነት ስለተጋበዝክ ዘው ብለህ አትገባም ማለት ነው። የሐጂ ሳልሕ ከሰይጣን ጋር ያወዳደሩት የሐጂ ሳልሕ ኤግዛምፕል በጣም የ1990 በፈረንጆች ጊዜ ነው። አሁን ቃለ መጠይቅ ላይ ሐጂ ሳልሕ ኦቤስ ናቸው፣ ሰውየው በጣም ታዋቂ ናቸውና ማንም ሰው ኦርዲናሪ ሰው ይሄን ለሚያዳምጥ ትርጉም የለው ሐጂ ሳልሕ ማን ናቸው ትርጉም የለው። እኔም ትርጉም አልሰጠኝም። ደውዬ ምን እዚህ ጋር ብዬ ነው እንትን ያደረኩት። ዝም ብሎ ለጠቅላላ እውቀትም ነው ለጠቅላላ እውቀት ሚዲያ ላይ እንዳለን ሰዎችም ይሄን ማድረግ ስላለብን ነው።